በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃላ ያደረገን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ሁሉ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ እንደምን ሰነበታችሁ? ባላችሁበት ሰላም እግዚአብሔር ይብዛላችሁ። ይሄን ቃል አሁን የምትሰሙ በኋላም እግዚአብሔር ፈቅዶና ወዶ ቃሉ ተቀርጾ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይድረሳችሁ። አሜን። እህታችን በዝማሬ ያገለገለችን እህታችንን እግዚአብሔር አምላክ ዝማሬ መላእክት ያሰማልን የበለጠ ጸጋ ይስጥልን ብለን እንጸልያለን። ወንድሞቼ ወቅቱ የጾም ወቅት ነው። እናም በዚህ ነው ይቅርታ ልበልህ ይቅርታ የሚለው በርግጥ አስፈላጊ ዝማሬ ነው። ሁላችንም በንስሐ በተሰበረ ልብ ወደ እግዚአብሔር የምንመለስበት ራሳችንን የምናይበት ይቅርታ የምንጠይቅበት ወቅት ነውና የተገባ ዝማሬ ነው። ዛሬ እግዚአብሔር ቢረዳን ጥቂት የምንማረው ጾማችሁ ኪሳራ እንዳይሆንባችሁ በአዲስ ሕይወት አድርጉት በሚል ይሆናል። ይህን ርዕስ ደግመዋለሁ ወንድሞቼ። የሚያወራው ስለ ጾም ነው፣ የሚያወራው ስለ ኪሳራ። ስለዚህ ርዕሱ ምንድነው? ጾማችሁ ኪሳራ እንዳይሆንባችሁ በአዲስ ሕይወት አድርጉት። በዚህ ርዕስ ላይ ነው የምንማረው። ከኔ ጋር የነበራችሁ ባለፉት ጥቂት ሳምንታት በዚህ ርዕስ ላይ ስንማር መተናል። ትምህርቱ ያመለጣችሁ መማር የምትፈልጉ ቤተ እስጢፋኖስ በሚለው ቻናላችን ገብታችሁ ብታዩት ይጠቅማችኋል። ስለዚህ የሚያስደንቀው ነገር ለካ ወንድሞቼ ጾምም የሚከስሩት ነገር ነው እንዴ? ለካ እንደ ንግድ ወይም እንደ ሌላ ስራ ኪሳራ አለው ወይ ጾም? አዎ ወንድሞቼ ኪሳራ ጾም አለው። ስለዚህ በዚህ ውስጥ ምንድነው ዛሬ እግዚአብሔር መንፈስ ቅዱስ ጾማችሁ ኪሳራ እንዳይሆንባችሁ እንደሚገባ ጾሙ፣ ጾማችሁ ኪሳራ እንዳይሆንባችሁ፣ ጾማችሁ ደክማችሁ ኪሳራ እንዳይሆንባችሁ ስለዚህ እንደሚገባ ጾሙ፣ እግዚአብሔርን ደስ እንደሚያሰኝ ጾሙ። እግዚአብሔርን ደስ የማያሰኝ ጾም አለ ወንድሞቼ፣ ያንን ለማየት ነው የትምህርታችን ርዕስ። እንግዲህ እንዳልኳችሁ ጾማችን ኪሳራ እንዳይሆንብን በአዲስ ሕይወት በተለወጠ ሕይወት እግዚአብሔርን ደስ በሚያሰኝ ሕይወት ልንጾም እንደሚገባ ለማሳሰብ ነው። በተለይ ከሁሉ የበለጠ ደግሞ ወገኖቼ ዓለም ራሱ አድካሚ ነው። ጾምም ደግሞ የራሱ ክብደት አለው። ይሄ እውነት ነው። ስለዚህ ጾመን ደክመን ኪሳራ እንዳንሆን ነው ወንድሞቼ። ለዚህ ነው የትምህርቱ ሐሳብ ጾማችን ኪሳራ እንዳይሆንብን ለማሳሰብ ነው። ይልቁንም እንደሚገባ እንድንጾም በተለወጠ ልብ እግዚአብሔርን ደስ በሚያሰኝ ሕይወት እግዚአብሔር የሚወደው ጾም ምን አይነት ነው፣ እግዚአብሔር የማይወደው ጾም ምን አይነት ነው ብለን ለይተን ወገኖቼ በዛ መልክ እንድንጾም ለማሳሰብ ነው። እንዳልኳችሁ እግዚአብሔር የሚወደው ጾም አለ፣ እግዚአብሔር የማይወደው ጾም አለ። ይሄ ግልጽ ማድረግ አስፈላጊ ነው። አያችሁ ልብ በሉ ወንድሞቼ። እግዚአብሔር የሚወደው ጾም እግዚአብሔር የሚቀበለው ጾም ነው። የጾም ጉዳይ አንዳንድ ጊዜ ሰዎች አይረዱትም። የጾም ጉዳይ ከምግብ በላይ ነው። የምግብ ለውጥ ብናደርግ በጾም ስለሆነ ወይም ደግሞ ለተወሰነ ጊዜ ከምግብ ተቆጥበን ብናደርግ ወገኖቼ ይሄ ቤዚክ ነገሩ ነው፣ የመጀመሪያ ነገር። ጾም ከምግብ በላይ ነው። ለዚህ ነው ጾመን ደክመን ወገኖቼ ኪሳራ እንዳይሆንብን ብለን የጀመረው። ስለዚህ ወገኖቼ የጾም ጉዳይ ከምግብ በላይ ነው። ምን ማለት ነው የጾም ጉዳይ ወገኖቼ? ምንድነው ታዲያ እግዚአብሔር የሚወደው ጾም ብላችሁ ብትሉ
ወገኖቼ ከምግብ በላይ ነውና ምን ማለት ነው የተገፉ ቢኖሩ ከነሱ ጋር በእውነት እንድንቆም የተገፉ ቢኖሩ ወገኖቼ ከነሱ ጋር በእውነት እንድንቆም በግፍ የተገፉ የተጨቆኑ ቢኖሩ ከነሱ ጋር በእውነት እንድንቆም የተራቡ ሰዎች ቢኖሩ ወገኖቼ እንድናስባቸው ካለን ከጾምነው ነገር ለነሱ እንድናካፍል የተጠሙ ቢኖሩ ወገኖቼ እንደዚሁ ጥማቸውን እንቆርጥ ዘንድ የታረዙ ቢኖሩ ወገኖቼ እነሱን እንድናስብ ነው ጾም ከምግባችን በላይ ይሄ ብቻ አይደለም ወገኖቼ ጾም እናትና አባት የሌላቸው ልጆች ቢኖሩ እነሱን እናስባቸው ዘንድ ነው ጾም ማለት ይሄ ነው ጾም አረጋውያንን እናስብ ዘንድ ነው የተቸገሩ አረጋውያን ይሄ ነው ጾም ባለቤቷ ያረፈባት የሞተችን ባልቴት እሷን በችግሯ መርዳት ነው ጾም ከምግብ በላይ ነው ስለዚህ እግዚአብሔር የሚወደው ጾም አለ እግዚአብሔር ደግሞ ወገኖቼ በጾሙ ጨርሶን የማይወደው አለ ለዚህ ነው በተለይ በጾም ህይወት ውስጥ ያለን ጣታችንን በሰው ላይ የምንጠቁም ከሆነ እግዚአብሔር አይወደውም ዋጋ የለውም ምን ማለት ነው ጣትን መጠቆም ሰዎችን ብሌም ማድረግ ለዚህ ጥፋት ከሌ እኮ ነው ተጠያቂው አቤት ኢትዮጵያውያን ቀኑ ሙሉ ሰው ስንከስ እንውላለን ኢትዮጵያ ውስጥ ብዙ ችግር አለ ምንም ጥያቄ የለውም ኢትዮጵያ ውስጥ ብቻ ቋለ አሜሪካን ሀገር ብዙ ችግር አለ ዓለም ላይ ብዙ ችግር አለ ችግር የሌለበት ሀገር የለም I wish ሰዎች ይሄንን አንደርስታንድ ቢያርጉ ሰው ሁሉ ችግር አለ ሰው ሁሉ ፈተና አለ ሰው ግን ራሱ ብቻ ችግር ያለው አርጎ ይወስናል እንደዛ አይደለም ሰው ሁሉ ችግር አለ እኔ ችግር አለብኝ በዚህ ጋር ያለው ጎረቤቴ ችግር አለበት በዚህ ጋር ያለው ሰው ችግር አለበት በፊት ለፊት ያለው ሰው ሁሉ ችግር አለበት ስለዚህ ወገኖቼ በጾም ላይ ሆነን ሰዎች ላይ ጣት በደናውም ጊዜ ነው ነገሩ ግን በጣት መጠቆም እነከሌናቸው ጥፋት ብሌም ማድረግ ሰው ላይ መፍረድ በጾም ሰዓት አይገባም በውሸት መመስከር እግዚአብሔር አይወደው አያችሁ ይልቁንም ወገኖቼ እግዚአብሔር የሚወደው ምንድነው ጨለማ ውስጥ ያሉትን ከጨለማ እናወጣቸው ዘንድ እኛ ብርሃን እንሆንላቸው ዘንድ እኛ መጠጊያ እንባንሆን ዋርካ እንሆንላቸው ዘንድ ይሄን ነው እግዚአብሔር የሚወደው ስለዚህ የጾም ጉዳይ ወገኖች ትልቁ ነገር ከምግብ በላይ ነው የጾም ጉዳይ ከምግብ በላይ ነው ለዚህ ነው እንግዲህ ደክማችሁ ጾማችሁ አለ እግዚአብሔር ኪሳራ እንዳይሆንባችሁ ተጠንቀቁ በነገራችን ላይ ይሄን ቃል የተናገረው ማን ነው ብላችሁ ብትጠይቁኝ ይሄን ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ ነው የኔ ቃል አይደለም ስለዚህ ወንድሞቼ እህቶቼ በደንብ አርጋችሁ ስሙኝ ይሄ ቃል የኔ ቃል አይደለም ይሄ ቃል የማን ነው የባለቤቱ ኢየሱስ ክርስቶስ ነው መጾማችሁ መልካም ነው በጾም ወደኔ መምጣታችሁ መልካም ነው ግን ጾማችሁ ኪሳራ እንዳይሆንባችሁ ተጠንቀቁ አለ መጣበታለሁ የቱ ጋር ነው ይሄንን ያለው እንዴት ነው ያለውን እንመጣበታለን ስለዚህ የዛሬው ትምህርታችን ሌላ ነገር ይዛችሁ ባትሄዱ ጾማችን ኪሳራ እንዳይሆንብን በአዲስ ህይወት በተለወጠ ህይወት በተለወጠ ልቦና ማድረግ እንዳለብን ነው ስለዚህ ምን ማለት ነው በአዲስ ህይወት አድርጉት ጾማችሁን በአዲስ ህይወት አድርጉት ሲለን ምን ማለት ነው አንደኛ ወይም ምን ማለት ነው በአዲስ ህይወት አድርጉት ወይም በተለወጠው በአዲስ ህይወት በአዲስ መንፈስ እግዚአብሔርን በመፈለግ መንፈስ ጽድቁን በመፈለግ መንፈስ በተሰበረ ልቦና በንስሐ አድርጉት አለበለዚያ ኪሳራ ነው በሊላል መሰላችሁ ባልተለወጠ ህይወት ባሮጌ ህይወት ጾማችሁን ብታደርጉት ኪሳራ ነው በልማድ ብቻ ባልተለወጠ ንስሐ በማያቅ በጸጸት ባልሆነ እግዚአብሔርን ለመፈለግ ባልሆነ ካደረጋችሁ ዋጋ የለውም አያችሁ ስለዚህ ባሮጌ ህይወት ብትጾሙት ዋጋ የለውም በልማድ ሰዎች ስላደረጉት ሰው ሁሉ ስለሚጾመው ብታረጉት ዋጋ የለውም ከዚህ አልፎ በኃጢአት ህይወት ውስጥ ያላችሁ ንስሐ ሳትገቡ ሳትጸጸቱ አይ ሰው ሁሉ ስለሚጾም ብሎ ብቻ ቢባል
ዋጋ የለውም በኃጢአት ውስጥ እየተመላለሳችሁ ብትጾሙት ዋጋ የለውም በጠብ በክርክር ውስጥ የኔ ይበልጥ የኔ ሃይማኖት ይበልጣል የኔ በነገራችን ላይ በኋላ መጣበታለሁ መድኃኔዓለም ክርስቶስ አንዱ ያለበት የኔ ይበልጥ የኛ ሃይማኖት ይበልጣል የኛ እምነት ይበልጣል የኛ አገልግሎት ይበልጣል ያሉ ሰዎች ስለነበሩ ነው በወቅቱ ወጥቷቸዋል ስለዚህ እንደሱ አይደለም በአዲስ ሕይወት አድርጓል በጠብ በክርክር በቂም በጥላቻ ውስጥ ሆናችሁ ብትጾሙ ዋጋ የለውም በቀደመ ሕይወት ሆናችሁ ብትጾሙት ዋጋ የለውም ስለዚህ ወገኖቼ የጾምን ዓላማ ተረድተን እንጾም ነው ስለዚህ ጾማችሁ ኪሳራ እንዳይሆንባችሁ በአዲስ ሕይወት በተለወጠ ሕይወት እንጾመው ነው ስለዚህ ጾማችን ዋጋ እንዲያስገኝልን በተለወጠ ሕይወት በአዲስ ሕይወት በአዲስ ልብ አድርጉታል ስለዚህ ጾም ቅድም ምናልን ከምግብ በላይ ነው ለዚህ እኮ ነው አባታችን ቅዱስ ያሬድ ምን አለ አይን ይጾም ጆሮ ይጾም ክፉ ከመስማት አይን ክፉ ከማየት ይጾም ልብ ክፉ ከማሰብ ይጾም አካሎች ሁሉ ለእግዚአብሔር ክብር ይሁኑ ሁሌ ስለዚህ ወገኖቼ ጾም ከምግብ በላይ ነው ስለዚህ በአጠቃላይ ጾም ከምግብ በላይ ነው እንግዲህ መድኃኒታችን ኢየሱስ ክርስቶስ ለምንድነው እንደዚህ ያለው ስትጾሙ ጾማችሁ ኪሳራ እንዳይሆንባችሁ በአዲስ ልብ በአዲስ ሕይወት ጾሙ ብሎ ለምን አለ ብለን ብንል አንደኛ በዛን ጊዜ ጾመው የከሰሩ ሰዎች ነበሩ ጾመዋል ደክመዋል ለምን እንደከሰሩ መጣበታለሁ የከሰሩ ሰዎች ነበሩ እነዚህ ሰዎች አንዱም የከሰሩበት ምክንያት ጾምን የሚጾሙት ለራሳቸው አልነበር ወገኖቼ ጾም ለራስ ነው እነዚህ ሰዎች ለሰው ነበር የሚጾሙት እና እነዚህ ሰዎች ወደ ጌታ መጡና ጌታ ሆይ ምንድነው ነገሩ ያንተ ደቀ መዛሙርት ስለምን አይጾሙም እኛ እንጾማለን አሉት ጾም ለሰው አይደለም ወንድሜ ሰው አትክሰስ ጾም ለራስ ነው ወንድሜ አልጾመም ለሱ ተጨንቃ አስበህ ከሆነ በፍቅር አስተምረው የጾምን ጥቅም አሳየው በፍቅር አለበለዚያ ወገኖቼ ዋጋ የለውም ስለዚህ በዛን ጊዜ እነሱ በክርክር ይጾሙ ነበር እኛ አገልጋዮች እኛ ደቀ መዛሙርት እንበልጣለን ካንተ ደቀ መዛሙርት ዮሐንስ ደቀ መዛሙርት ይበልጣሉ በሚል መንፈስ እኛ እንጾማለን እናንተ አትጾሙ ይሄን እግዚአብሔር አይወደውም በዚህ ሕይወት ውስጥ ሆነን የምንጾም ከሆነ እግዚአብሔር አይቀበለው ምንድነው ትልቁ ነገር ጾም ለራስ ነው ለሰው አይደለም ክርስቶስ ጾም ለራስ ነው ወገኖቼ አያችሁ እንጂ በክርክር አሁንኛ በቅናት እነከለ ያልጾሙ እነከሊት አልጾሙ በቃ አልጾሙ ምናልባት ታሞ ይሆናል ምናልባት አልቻሉ ይሆናል አንተ ምን አስጨነቀው ወንድሜ በእውነት ከልብህ ከሆነ አንድም ጸልይላቸው እንዲችሉ ሁለቱም ሄደ ደግሞ በፍቅር ሆነ አይደለም እሱን ወገኖቼ እግዚአብሔር ቃል ወንጌል እውነት የሆነውን የእግዚአብሔርን ቃል እንኳን ስታስተምሩ በፍቅር ሆናችሁ አስተምሩ እውነትን ስትናገሩ ስትመሰክሩ በፍቅር እውነት ብቻ ብለ ሄደ መናገር ዋጋ የለውም እውነትን በመራራ መልክ እንድናስተምር አልተባልን ፍቅር ነው ብለን ደግሞ ውሸትም እንድንገልጽ አልተባልን እውነትን በፍቅር ስለዚህ ወንድምህ አልጾመም እህት አልጾመችም ያን እውነት በፍቅር አስተምራቸው ችግራቸውን ተረዳ አሳያቸው አንተ እንዴት እንደተጠቀመ አሳያቸው እንጂ እንደነው ማትጾሙት እንደነው ይሄ በደቦ መዳን የለም የኔ ጌታም እንዴት አልገባህም በደቦ መዳን የለም ሁላችን በግላችን ስለዚህ ይህ አይነቱ ጾም እነከሊያ ጾሙን ብሎ ክስ ያለበት ጾም የኪሳራ ጾም ነው ለዚህ እኮ ነው ጾማችሁ ኪሳራ እንዳይሆንባችሁ በአዲስ ሕይወት በተለወጠ ሕይወት በርህራሄ ሰው ላይ በማይፈርድ ይልቁንም ለወደቀ ሰው በሚያዝን ልብ ሆናችሁ በተለወጠ ልብ ሆናችሁ ጾማችሁን አድርጉት አለ መድኃኔዓለም ክርስቶስ ስለዚህ ስትጾሙ ምን አለ በአዲስ ሕይወት ሆናችሁ ጾሙ አዲስ ሕይወት ጌታ ሆይ ባለፈው ዘመን አጥፍቻለሁ ይቅርታ ጌታዬ ለእህታችን ያለችው ይቅርታ አምላኬ ይቅርታ ልበልህ ይቅርታ ኤሎሄ ልበልህ የኔ ጌታ እስካሁን አለሁኝ በፍቅር ዝምታ ይቅርታ ይሄ ነው
ጾም ወገኖቼ ከምግብ በላይ ነው ስለዚህ ስትጾሙ በአዲስ ህይወት በተለወጠ ህይወት እግዚአብሔርን ለማግኘት በወሰነ ህይወት ጽድቁን መንግስቱን ለማግኘት በተራበ ህይወት ለምን ስለ ጽድቅ የሚራቡ የሚጠሙ እነሱ ብፁዓን ናቸው ምን ማለት ነው እግዚአብሔርን ለማግኘት የሚራቡ እሱን ልክ ሰው ምግብ እንደሚራብ እግዚአብሔር አምላኬን እንዴት አገኘዋል ዳዊት እንዳለ ዋሊያ ውሃን እንደምትፈልግ የጠማት ዋሊያ ውሃ እንደምትፈልግ እግዚአብሔር አንተን ፈልጋለሁ ይሄ ነው እግዚአብሔር የሚወደው ስለዚህ ወገኖቼ በተለወጠ ልብ ለበረከት ብለን እንጾም ለሰው አይደለም እግዚአብሔርን ለማግኘት ብለን እንጾም ችግራችን ይፈታ ብለን እንጾም ኃጢአታችን ይቅር ይባል ዘንድ ወገኖቼ በዚህ ህይወት እንጾም ስለዚህ መድኃኒታችን ኢየሱስ ክርስቶስ ለምን አለ ብላችሁ ብትሉ ደቀ መዛሙርት ዮሐንስ ደቀ መዛሙርት መጡና ልክ እንደኛ ያንተ ደቀ መዛሙርት ለምን አይጾሙ እኛ እንጾማለን የፈሪሳውያን ደቀ መዛሙርት ይጾማሉ ያንተ ግን ለምንድነው የማይጾሙት አላቸው ከዛ መለሰላቸው ምን ማለታችሁ ነው የጾም ነገር ገብቷችኋል ወይ ስለዚህ ምን አላቸው ጾም እኮ ጊዜ አለው ጾም እኮ ወቅት አለው በደስታ ጊዜ አይጾምም እውነት እኮ ነው በሰርግ ጊዜ አይጾምም ጾም በደስታ ጊዜ አይጾምም ጾም በሰርግ ጊዜ አይጾም ሙሽራው እያለቆ ጾም አይጾምም ነገ ሙሽራው ከነሱ ይለያል ሐዘን ይመጣ በዛን ጊዜ ይጾማሉ ምን አላቸው ጊዜ አለው ጾም ይሄ ብቻ አይደለም ጾም እኮ ባሮጌ ህይወት አይጾምም ባልተለወጠ ልብ አይጾምም ባልተለወጠ ህይወት አይጾምም በአዲስ ኪዳን ህይወት ሆኖ አይጾምም ማን በብሉ ኪዳን ህይወት ሆኖ ጾም አይጾምም ሰማችሁ ወንድሞች ስለዚህ በአዲስ ኪዳን የአዲስ ኪዳንን ጾም በአዲስ ህይወት ብሎ አላቸው ስለዚህ ይሄን ታሪክ በነገራችን ላይ የምታገኙት በማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ ማርቆስ ወንጌል ምዕራፍ 2 ጀምሮ ታገኛላችሁ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው ያላቸው ጾም ወቅት አለው ጊዜ አለው በደስታ ወቅት አይጾም ሙሽራው ሳለ አይጾም ሙሽራው ነገ ስለሚሄድ የዛን ጊዜ ይጾማል በዚህ ላይ ደግሞ ባሮጌ ህይወት አይጾም በአዲስ ህይወት ነው በተለወጠ ህይወት ነው ስለዚህ ህይወት ሳይለወጥ ብትጾሙ ኪሳራ ነው ለዚህ ነው ጾማችሁ ኪሳራ እንዳይሆንባችሁ ኪሳራ እንዳይሆንባችሁ በአዲስ ህይወት አድርጉት ብሎ መድኃኒታችን ኢየሱስ ክርስቶስ አስተማረ ስለዚህ ከዚህ ቀጠለና ምሳሌ ሰጣቸው አያችሁ አንድ ሰው ወይን ቢጠምቅ አዲስ ወይን ቢሰራ አዲሱን ወይን ባሮጌ አቅሟዳ ውስጥ አያስቀምጠው ለምን አዲሱ ወይን አሮጌ አቅሟዳውን ስልቻውን ይበላና ያ ወይን ኪሳራ ይሆናል አሁንም ባሮጌ ህይወት ንስሐ ባልገባ ህይወት በቆየ በልማድ ህይወት ብትጾሙት ዋጋ የለውም ብሎ ይሄንን ነገር አስተማራቸው ስለዚህ ወገኖቼ ይልቁንም አዲሱ ወይን በአዲስ አቅሟዳ ያደርጋል ስለዚህ አዲሱን ጾም በአዲስ ህይወት ጾሙት ብሎ አለ በተለወጠ ልብ ጾሙት አለ እንግዲህ ቅድም እንዳልኳችሁ ይሄንን ቃል የምታገኙት በማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 17 በማርቆስ ወንጌል ምዕራፍ 2 ከቁጥር 18 እስከ 22 በአጠቃላይ ግን እዚህ ውስጥ ምንድነው መልእክቱ ብላችሁ ብትሉ አንደኛ ጾም ጊዜ አለ የጾም ጊዜ አለ የደስታ ጊዜ በደስታ ጊዜ አይጾም ሙሽራ ያለ አይጾም ሙሽራው ሲሄድ ግን ይጾማል እውነት ጾም ሐዘን ነው በነገራችን ስለዚህ ሙሽራው ያለ አይጾም ስለዚህ ሌላው ጾም ለሰው ተብሎ አይጾምም አሁን እነሱ ምን አስከሰሳቸው የዮሐንስ ደቀ መዛሙርት ምን አስከሰሳቸው በእኛ ህይወት ያለው እኛ ዛሬ ሰዎችን ከሳን ነከሌ እኮ አይጾሙም እንትና አይጾም ጥቅም የለውም እኮ ገሌ ጾም ለራስ መጡና ያንተ ደቀ መዛሙርት ለምን አይጾሙ እኛን ጾማለን ለምን ደግሞ አይጾሙ በእነሱ እኮ ቢጾሙ ለራሳቸው ስለዚህ ምን አላቸው ለእንደዚህ አርጋችሁ አትጾሙ በሰው ዘንድ ጿሚ ነው ለመባል ብላችሁ አትጾሙ
አያችሁ እንደዚህ ከሆነ ሰው እንዲያያችሁ ለሰው ብላችሁ ከሆነ ዋጋችሁ በምድር ተቀብላችኋል ዋጋ የሌለው የከሰረ ጾም ይባላል ይሄ ስለዚህ most importantly ባልተለወጠ ህይወት በብሉ ኪዳን ህይወት እየኖራችሁ የአዲስ ኪዳን ጾም መጾም አትችሉ ስለዚህ በአዲስ ህይወት አዲስ ጾም በተለወጠ አሁንም እኛን እግዚአብሔር ምን ይለናል ልጆቼ በልማድ አርጋችሁ አትጾሙት በተለወጠ በአዲስ ልብ ምን ማለት ነው አዲስ ልብ እግዚአብሔርን ለማግኘት በናፈቀ ልብ ጽድቁን ለማግኘት በናፈቀ በተራበ ልብ በዛ ህይወት ሆናችሁ ጾሙት most importantly ከሁሉ የበለጠው ወገኖቼ ስትጾሙ በቂም በጥላቻ ውስጥ ሆናችሁ አትጾሙ ከወንድማችሁ ጋር ሳትታረቁ አትጾሙ ዋጋ ያለው ይሄ ኪሳራ ነው ከወንድምህ ተጣልተህ ከእህትህ ተጣልተህ ብትጾም ዋጋ የለውም አትድከም ባሮጌ ህይወት የሚባለው ይሄ በጥላቻ ውስጥ ሆነ በቂም ውስጥ ሆነ አትጾሙ ይሄም ዋጋ የለውም ድካም ነው ስለዚህ ወገኖቼ አሁን ወደ ራሳችን ስንመለስ እንግዲህ ጾማችንን ወንድሞቼ እንዴት ነው እየጾምን ያለነው በአዲስ ህይወት እግዚአብሔር ደስ ይለዋል ባሮጌ ህይወት ነው ጥቅም የለውም ኪሳራ ነው እስቲ ጥቂት ነገር እዚህ ጋር የምናነሳው ነገር አለ ምንድነው አንደኛው እንግዲህ ታሪኩ ይሄው ቅድም እንዳልኳችሁ መድኃኒታችን ኢየሱስ ክርስቶስ ነው ያለው ስትጾሙ አንደኛ ጾም ጊዜ አለው ሁለተኛ ለሰው ተብሎ አይጾምም ሶስተኛ በአዲስ ህይወት ነው የሚጾመው በተለወጠ እግዚአብሔርን ለማግኘት በናፈቀ የራስን በደል የራስን ኃጢያት ለማየት በናፈቀ ልቦና ነው ብሎ አዲሱን በአዲሱ አድርጉት ብሎ መስሎ አስተማረ እዚህ ጋር አሁን ትንሽ ነገር የምናነሳው ሰዓታችንም እየሄደ ነው ለመሆኑ ጾም ምንድነው ትንሽ ነገር አታውቁትም ብለን አይደለም ግን ለመሆኑ ጾም ምንድነው ጾም ማለት በአጠቃላይ ወንድሞቼ የሐዘን ጊዜ ማለት ነው ወቅቱ የሐዘን ወቅት ማለት ነው ራስን የመመርመሪያ ጊዜ ራሳችንን የምንመረምርበት ጊዜ ልቦናችንን በእግዚአብሔር ፊት የተሰበረ ልቦናችን በእግዚአብሔር ፊት የምናቀርብበት ጊዜ ስለ በደላችን ስለ ኃጢያታችን ስለ ገጠመን ፈተና በእግዚአብሔር ፊት የምናቀርብበት ወቅት ማለት ነው ትልቁ ነገር ጾም የጾም ጊዜ ማለት የሐዘን ጊዜ ራስን መመርመሪያ ጊዜ በእግዚአብሔር ፊት ልባችንን የምናዋርድበት ጊዜ ራስን የማዋረጃ ሰዓት ነው ራስን ማዋረድ ማለት ራስን ዝቅ ማድረግ ያያችሁ እግዚአብሔር ደግሞ ወገኖቼ የተሰበረ መንፈስ ይወዳል ራስን ባዶ ያደረገን መንፈስ ራስን የተሰበረ መንፈስ ማለት ራስን ዝቅ ያደረገ አዋቂ ሲሆን አላዋቂ ነው ስለዚህ ራሳችንን በእግዚአብሔር ፊት ዝቅ የምናደርግበት ሰዓት ነው ማለት ነው የጽሞና ወቅት ነው ራሳችን የምንመረምርበት መንፈሳዊ አካሄዴ እንዴት ነው በትክክለኛው መስመር እየሄድኩ ነው ወይስ ዝም ብዬ ውርድምብሬን ነው የምሄደው ይሄ it's a good time ትንሽ ከመደበኛው ሰዓታችን ወስደን ራሳችንን የምናይበት ወቅት ነው ስለዚህ ትልቁ ነገር የጾም ወቅት ማለት ወገኖቼ የሐዘን ወቅት ነው የጽሞና ወቅት ነው እግዚአብሔር ቃል ምን ይላል በእግዚአብሔር ፊት ራስን ዝቅ ስለማድረግ ይሄ ሰዓት ራሳችንን ዝቅ በእግዚአብሔር ፊት ራሳችንን የምናዋርድበት ምን ማለት ነው ራስ ማዋረድ ትህትና ማለት ነው አዋቂ ሲሆን እንደማያውቁ ነው ባለጸጋና ሀብታም ሲሆን እንደ ደሃ መሆን ትልቅ ሲሆን እንደ ትንሽ መሆን በዚህ ሰዓት ትንሽ ስብር ብሎ ራስን የሚያዩበት ጊዜ ነው ስለዚህ እግዚአብሔር ቃል ይሄ ወቅት እንግዲህ ራስን ዝቅ የማድረጊያ ወቅት ነው ስላልን የእግዚአብሔር ቃል ራስን ዝቅ ስለማድረግ ምን ይላል ብለን ብንል እንደዚህ ይላል በመንፈስ ድሆች የሆኑ ብፁዓን ናቸው በመንፈስ ዳው ምን ማለት ነው በመንፈስ ዳ ስለ እግዚአብሔር ብለው ራሳቸውን ዝቅ ያደረጉ አዋቂዎች ሲሆኑ አላዋቂ የሆኑ ባለጸጎች ሲሆኑ እንደ ደሃ የሆኑ ስንት ነገር ማድረግ ሲችሉ የተማሩ ሲሆኑ እንደማያውቅ ሰው የሆኑ ራሳቸውን ደሃ አደረጉ ዝቅ አደረጉ
ስለዚህ በመንፈስ ድሃዎች የሆኑ ብፁዓን ናቸው ይላል እግዚአብሔር ይሄ ብቻ አይደለም ለጽድቅ የሚራቡ የሚጠሙ ብፁዓን ናቸው ይላል ምን ማለት ነው ለጽድቅ የሚራቡ ጽድቅን የሚራቡ እግዚአብሔርን የሚፈልጉ ልክ ምግብ ሰው እንደሚራብ እግዚአብሔርን የሚራቡ መንግስቱን ለማግኘት የሚራቡ ያንን የሚጓጉ ስለሱ ጉዳይ የሚደክሙ ስለ ጽድቅ የሚራቡ የሚጠሙ እነሱ ብፁዓን ናቸው ይላል በነገራችን ላይ መድኃኒታችን ኢየሱስ ክርስቶስ በነገረ ብጻት ትምህርቱ ወይም በሌላ አነጋገር ብፁዓን እነማን ናቸው የተመሰገኑ እነማን ናቸው ክቡራን እነማን ናቸው እግዚአብሔር የወደዳቸው እነማን ናቸው ባለ ትምህርቱ እንደዚህ አለ በመንፈስ ድሆች የሆኑ ብፁዓን ናቸው የመንፈስ ድሃ ማለት ምንድነው ብያለሁ ቅድም ራስን ዝቅ ማድረግ ነው አለቀ ሲኖርህ እንደሌለ ስታውቅ እንደማታውቅ ትልቅ ስትሆን ትንሽ መሆን በመንፈስ ድሃ መሆን እነዚህ ብፁዓን ናቸው ብፁዕ ማለት በነገራችን ላይ ብፁዕ ማለት የተመሰገነ የተከበረ በእግዚአብሔር የተወደደ ማለት ስለዚህ መድኃኒዓለም ክርስቶስ ብፁዓን እነማን ናቸው የተከበሩ የተመሰገኑ እነማን ናቸው እግዚአብሔር የሚወዳቸው እነማን ናቸው ባለው ትምህርቱ የሚያዝኑ ሰዎች ብፁዓን ናቸው ጾም የሐዘን ወቅት ነው ብያ የሚያዝኑ ስለ ራሳቸው የሚያዝኑ ስለ ወገናቸው የሚያዝኑ ስለ ዓለም የሚያዝኑ የሚጸልዩ ብፁዓን ናቸው ጽድቅን የሚራቡ ብፁዓን ናቸው ጽድቅን የሚራቡ ምንድነው ብያቸዋለሁ እግዚአብሔርን የሚራቡ እግዚአብሔር ሆይ ዋሊያ ውሃን እንደሚናፍቅ እኔ አንተን ናፍቃለሁ አለ መዝሙር 42 ላይ ነብዩ ዳዊት ስለዚህ እግዚአብሔርን የሚራቡ ጽድቁን የሚራቡ ስለ ጽድቅ ብለው የሚራቡ ሰዎች ጽድቅን ብፁዓን ናቸው እሱ ብቻ አይደለም ወንድሞች የሚምሩ ብፁዓን ናቸው የሚምሩ ምን ማለት ነው የሚምሩ ይቅር የሚሉ ሰዎች እየበደሏቸው እያሳደዷቸው እየሰደቧቸው እየተናገራቸው ይቅር የሚሉ ብፁዓን ናቸው የሚምሩ ብፁዓን ናቸው ይቅርታን የሚያደርጉ ሰዎች ብፁዓን ናቸው ልበንጹሃን ልባቸው ንጹህ የሆነ ቂም የማይዙ ንጹሃን ናቸው ልበንጹሃን ብፁዓን ናቸው የሚያስታርቁ ብፁዓን ናቸው ሰው ከሰው ጋር የሚያስታርቁ ነገር ፈልገው የሚያስታርቁ እነሱ ብፁዓን ናቸው የሚያጣሉስ ወኋላ መጣበታሉ የሰይጣን ልጆች ናቸው ስለ ጽድቅ የሚሰደዱ ስለ ጽድቅ ብለው የሚሰደዱ ከሀገር ሀገር የሚሰደዱ ስለ ወንጌል ብለው የሚሰደዱ መከራን የሚቀበሉ ስለ ክርስቶስ ብለው ወንጌል እነሱ ብፁዓን ናቸው ይሄ በነገረ ብጻቱ ያስተማረው ስለዚህ እዚህ ውስጥ ምን አለ ከጾም ጋር የተያያዘ በተለይ ቀደም ያነሳሁላችሁ በመንፈስ ድሃዎች ሆኑ ይሄ የጾም ወቅት ማለት ራሳችን ዝቅ የምናደርግበት በመንፈስ ራሳችን ድሃ የምናደርግበት የምናዋርድበት ጊዜ ነው በመንችለው መጣ ስለ ጽድቅ የሚራቡ የሚጠሙ እነሱ ብፁዓን ናቸው ስለ ጽድቅ የሚራቡ ብሎ አለ ለዚህ ነው ያመጣነው ቃሉን ባነብላችሁ መልካም ነው በመንፈስ ድሃዎች ሆኑ ብፁዓን ናቸው መንግስተ ሰማያት የነሱ ነችና የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና የዋሃች ብፁዓን ናቸው ምድርን ይወርሳሉና ጽድቅን የሚራቡ የሚጠሙ ብፁዓን ናቸው ይጠግባሉ የሚምሩ ሰዎች ብፁዓን ናቸው እግዚአብሔር እነሱን ይምራልና ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታል የሚያስታርቁ ሰዎች ብፁዓን ናቸው የእግዚአብሔር ልጆች ይባላሉ የሚያስታርቁ ምክንያት ፈልገው የሚያጣሉስ የሰይጣን ልጆች ናቸው ምን ጥያቄ ነው ስለ ጽድቅ የሚሰደዱ እግዚአብሔርን ለማግኘት ብለው ስለ ወንጌል ብለው ስለ ክርስቶስ ብለው የሚሰደዱ ብፁዓን ናቸው መንግስተ ሰማያት የነሱ ናትና ሲነቅፏችሁ ሲያሳድዷችሁ በኔ ምክንያት ክፉ ሲናገሯችሁ በውሸት ሲናገሯችሁ ብፁዓን ናችሁ ዝም አይቻሉ ስለዚህ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ ከናንተ በፊት ብዙዎችን እንደዚህ አድርጓል ነቢያትን እንደዚህ አድርጓል ብሏል ስለዚህ ወገኖቼ የጾም ወቅት የሐዘን ወቅት ራስን የመመልከቻ ወቅት በተሰበረ ልቡና በእግዚአብሔር ፊት የመቅረቢያ ወቅት ነው ማለት ነው
እንግዲህ ይሄ ነው ስለዚህ ጾም ምንድነው ብለን ብንል ጠቅለል ባለ መልኩ ጾም ወቅት ማለት ምን ማለት ነው ብለን ቅድም እንዳልኳችሁ የሐዘን ወቅት ነው በተሰበረ ልብ በንስሐ ወደ እግዚአብሔር ፊት የምንቀርብበት ጥያቄያችን ጥያቄ ቢኖረን ወደ እግዚአብሔር ፊት የምናቀርብበት ጥያቄ ያላችሁ ወደ እግዚአብሔር ፊት ምናቀርብበት ወቅት ጥያቄያችሁን ስለ ራሳችሁ ይሆናል ስለ ቤተሰባችሁ ይሆናል ስለ ሀገር ጥያቄያችሁ እግዚአብሔር ይሄ ነገር እኮ ችግር ውስጥ አለ ጾመን ጸልየን ነው የምንጠይቀው ጥያቄያችን የምናቀርብበት ለምሳሌ እንዴት አድርጋ ልቧን መንፈሷን ሰብራ እንደነበረ መሳሙኤል ሐናን ታስታውሳላችሁ ጥያቄ ነበራት ልጅ አትወልድም ነበር በእግዚአብሔር ፊት አለቀሰች እግዚአብሔር አለች መንፈሷን ሰብራ በለቅሶ በዋያታ ወደ እግዚአብሔር አለቀሰች እቺ ሴት ስታለቅስ እሷን ያያት የነበሩ ካህኑ ኤሊ እንኳን ተሰናከሉባት አንቺ ሰካራም መሰለቻችሁ ይሄን ያህል ራሷን አዋረደች ለምን ትልቁ ነገር ላመጣላችሁ ፈልገው ጥያቄያችንን በእግዚአብሔር ፊት የምናቀርብበት ነው ዛሬ ብዙዎቻችን ጥያቄ አለን የግል ጥያቄ አለ የቤተሰብ ጥያቄ አለ የሀገር ጥያቄ አለ ምን ጥያቄ አለ በዚህ ሰዓት እውነት እንዴት እንደምንጾም ካላወቅን ችግር ነው አንደኛ የራሳችን ችግር አለብን ስለራሳችን መጾም ማልቀስ አለብን ርዕስ አለን ሁለተኛ ስለ ሀገራችን አያችሁ ስለዚህ ብዙ አለ ለማለት ያለው ባጭሩ ጾም ልባችን በእግዚአብሔር ፊት የምናቀርብበት ወቅት ነው ከዘውትር ከመደበኛው ስራችን ትንሽ ጊዜ ወስደን ከእግዚአብሔር ጋር የምንሆንበት ንስሐ የምንገባበት ራሳችን መርምረን ከእግዚአብሔር ጋር የምናስተካክልበት ወቅት ነው ሌላው ቅድም እንዳልኳችሁ የገጠመን ችግር የገጠመን ፈተና ካለ እግዚአብሔር ፊት የምናቀርብበት ነው ፈተናም ካለብን ደግሞ እግዚአብሔር የፈተና ገጠመን ይሄ ችግር ገጠመን እግዚአብሔር ባስቸኳይ ድረስልን ብለን እንደ ነነዌ ሰዎች ነነዌ ልትቃጠል ነበር 3 ቀን ጾሙ አለቀሱ እግዚአብሔር ቁጣውን ከነሱ አራቀ ስለዚህ ስትጾሙ ዝም ብላችሁ አትጾሙ ይልቁንም እንደሚገባ ጾሙ ብለን ይሄንን ነው እንግዲህ የተማርነው አሁን ሰዓታችንም ሄዷል ስለዚህ ምን ተማርን ዛሬ ወገኖች እዚህ ጋር ተቀልለዋለሁ ምን ተማር ትልቁ ዛሬ ያነሳነው ጾማችን ኪሳራ እንዳይሆን ጾመን ደክመን ኪሳራ እንዳይሆን ቅድም እንዳልኳችሁ ጾማቸው ኪሳራ የሆነባቸው ሰዎች ነበሩ ጾሞ ኪሳራ የሆነባቸው ሰዎች ነበሩ ለምን እንደሚገባ ጾሙ የጾምን ዓላማ አልተረዱ ስለዚህ ጾም ለሰው አይጾምም ብለን ተማር ጾም ባሮጌ ልብ አይጾምም በአዲስ ልብ በተለወጠ ልብ ነው ጾም ጊዜ አለው በደስታ ሰዓት አይጾም ሙሽራ ባለ ሰዓት አይጾም ብለን ተማርን በተለይ ደግሞ ትልቁ ነገር ባሮጌ ልብ በልማድ አይጾም በአዲስ ህይወት በተለወጠ እግዚአብሔርን በፈለገ ህይወት ነው ብለን ተማርን ይሄንን የተማርነው ትልቁ ነገር ጾማችን ኪሳራ እንዳይሆንብን በአዲስ ልብ በአዲስ ህይወት እግዚአብሔርን በሚፈልግ ህይወት ሆነን መጾም አለብን ብለን ተማር መጨረሻ ላይ አሁን አንድ ማነሳው ጥያቄ እሺ እንግዲህ ይሄንን ያህል ተማር ምን እናድርግ አሁን የተማርነው እንግዲህ ስለ ጾም ነው አይደል ምን አለ ጾማችሁ ኪሳራ እንዳይሆንባችሁ ተጠንቀቁ ነው ዛሬ ትምህርት ጾማችሁ ኪሳራ እንዳይሆንባችሁ ስለዚህ በአዲስ ህይወት አድርጉት በሚል የተማርነው ጾማችን እንዳይከስር ደክመን እንዳይከስር በአዲስ ህይወት በተለወጠ ማለት የአስተሳሰብ ለውጥ ያለው በቃ ባለፈው ለራሴ ኖር ያለው ከእንግዲህ ወዲያ ለእግዚአብሔር ልኖር ባለፈው አጥፍቻለሁ አሁን ልመለስ በተለወጠ ልብ ለማለት ነው ምን እናድርግ ስለዚህ ወገኖች ጾማችንን በአዲስ ልብ እንጹም በተለወጠ ልብ እግዚአብሔርን ለማግኘት ጽድቁን ለማግኘት ብለን እንጹም ስለዚህ እግዚአብሔርና መንግስቱን ለማግኘት ብለን እንጹም ወገኖቼ ከክርክር ወጥተን እንጹም በጥል በክርክር ወያናጎነጎየኒ የትማንደርስ ሌሎች ላይ ጣቶቻችንን እየጠቆምን ሰዎችን ብለም ያደረግን ነከሌ ናቸው ይያልን ይዝናጎነ ሰው በቤተሰብም ይሁን በሀገር ጉዳይ ችግሩን አይፈታው ስለዚህ ወገኖቼ በጥል በክርክር ደግሞ የኔ ይበልጣል እኔ ጿሚ ነኝ ቅድም የተነሳንበትን እንዳትረሱ የዮሐንስ ደቀ መዛሙርት ናቸው ወደ ጌታ መተው ምን ነው ያንተ ደቀ መዛሙርት አይጾሙም ወይ
ያንተ ደቀ መዛሙርት አይጾሙም ወይ እኛ እንጾማለን አለ ጾም ስለ ራስ ነው ወገኖች ጾም ስለ ሰው አይደለም ራስ በረከት አገኛለሁ ስትል ለራስ ስትል ጾም ነገር ነው ለሰው አይደለም እና በጥል በክርክር ውስጥ የኔ ይበልጣል የኔ ሃይማኖት ይበልጣል የኔ ጾም ይበልጣል እነሱ የዮሐንስ ደቀ መዛሙርቱ ናቸው ክርስቶስ ደቀ መዛሙርቱ ጋር መጣው ነው እንደዚህ ያሉት ማለት እኛ ዮሐንስ ደቀ መዛሙርቱ በልጣለን ነው እነሱ በቃ እኛን በልጣለን ያንተ ደቀ መዛሙርቱ ብለው ነው አርብሮ ጨርግጄዎች ናቸው አይነት ነገር ነው አባብላቸው ስለዚህ ወገኖቼ በሰው ጉዳይ ጣልቃ እንግባ አይመለከተንም ከልባችን ከሆነ ወንድሞቻችን ናቸው እኛ ያገኘነውን በረከት እናገኝ ካልን ደግሞ በእውነት በፍቅር በተሰበረ ልብ ሄደን ቀስ ብለን ተረድተን ሰው አንዳንድ ሰዎች ምናልባት ታመው ሊሆን ይችላል የጤንነት ችግር ሊኖርባቸው ይችላል አንዳንድ ጊዜ እንትና አንበል ሰዎችን ለመክሰስ አንቸኩል በመክሰስ ጽድቅ አይገባ አሁን ብዙ ቤተክርስቲያን ውስጥ ማየው ወንድሞች የሚገርማችሁ ነገር ብዙ ሰዎች በራሳቸው ብለው ሲያቀታቸው ሰዎችን በመክሰስ የእግዚአብሔር መንግስት የሚወርሱ ይመስላቸዋል ነው በምንም ተአምር ለልንገር በምንም ተአምር ሰዎችን በመክሰስ የእግዚአብሔር መንግስት አይወረስም ይልቅስ ለሰዎች በመጸለይ ሰዎችን ወደ ራይት መንገድ እንዲሄዱ በማድረግ በማገዝ ነው እንጂ ሰዎች ነከሌ እንደዚህ ናቸው አሜን ችግር ነው እነዚህ ሰዎች መጣው ለዚህ ነው እና እኛ ዮሐንስ ደቀ መዛሙርትና ፈሪሳውያን እንጾማለን ያንተ ደቀ መዛሙርት አይጾሙም ክስ እና ትልቁ ነገር ምን እናድርግ ስንጾም በጥል በክርክር የኛ ይበልጣል የኔ ይበልጣል በዛ ህይወት ውስጥ እንዳይሆን ባሮጌ ህይወት ውስጥ ሆነን እንዳንጾም ባሮጌ ውስጥ አጣውን ምሳሌ ቆሰጣቸው አንድ ሰው የወይን ጠጅ ቢሰራ ቢጠምቅ የወይን ጠጁን አምጥቶ አሮጌ አቅማዳ ውስጥ አያስቀምጠውም ምክንያቱም ለብዙ ጊዜ ወይን ለመጥመቅ ብዙ ጊዜ ይፈጃል ለብዙ ጊዜ የደከመውን ጥሩ ኪሳራ ይሆናል ይቀደድበታል እንደዛው አዲሱን ወይን በአዲስ አቅማዳ ውስጥ ያስቀምጣል እንደዛውም አዲሱን ጾም የአዲስ ኪዳንን ጾም የምትጾሙት በአዲስ ህይወት ነው በተለወጠ ነው እግዚአብሔር እንጂ በዛ መልክ አይደለም ብሎ አስተማራቸው ስለዚህ እኛም ከዚህ ውስጥ ምንማረው ባሮጌ ህይወት በልማድ ህይወት እንዳንጾም በልማድ ህይወት ብንጾም ኪሳራ ነው ጥቅም የለውም ለምን ደክማለን እና በአጠቃላይ ዛሬ የተማርነው ትምህርታችን እንዳልኳችሁ ርዕሳችንም ጭምር መድኃኔዓለም ክርስቶስ ያስተማረው ጾማችሁ ኪሳራ እንዳይሆንባችሁ በአዲስ ህይወት በተለወጠ ህይወት አድርጉታልን ወንድሞቼ እንግዲህ ያስተማረን የመከረን ያባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ትምህርቱ ባለፈው ያመለጣችሁ ቤተ እስጢፋኖስ ብላችሁ ብትገቡ ታገኙታላችሁ ትጠቀሙበታላችሁ ከልቤ ነው የምላችሁ ትጠቀማላችሁ እንጂ አሁን እናንተ ሄዳችሁ ባታዩት እኔ የማገኘው ማጣው ነገር የለም ግን ወንድሞቼ ከልቤ ላችኋለሁ ብትጎበኙ የግድ እኔ ሌሎችም ትምህርቶች ሌላም ሰው ጋር እንደዚሁ ወንድሞቻችን ጋር ሄዳችሁት ብትማሩ መልካም ነው እና ይሄ ነው ያስተማረን የመከረን ያባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ ሰላሙን ደህና ሁኑልን አሜን